እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። በተለይ ደግሞ የአውሮፓ ታላላቅ ክለቦችን የተመለከቱ ዛሬ ከጠዋት ጀምሮ ከጀርመንም የሚወጡ ሚዲያዎች እንደ ቢልድ ጨምሮ ማለት ነው፣ ከእንግሊዝም የሚወጡ መረጃዎች፣ ከስፔን የሚወጡ መረጃዎችን ዋቢ አድርገን የዛሬዎቹን ዕለታዊ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ትልልቅ ክለቦችን የተመለከቱ ትልልቅ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች እያነሳን ነው ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ሁኑ። ወደ ቀዳሚው መረጃችን ነው የምናመራው። ማንቸስተር ዩናይትድ በዚህ ክረምት በግብ ጠባቂ ቦታ ላይ ትልቅ ለውጥ ያደርጋል ተብሎም ይጠበቃል። በኦልትራፎርድ ከፍተኛ የተጫዋቾች ዝውውር እንደሚኖር ፍንጮችም እየታዩ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ አንድሬ ኦናናና እንዲሁ አልታይ ባይንደርም ጭምር በሚመጣው የዝውውር መስኮት ክለቡን እንደሚለቁ እየተረጋገጠ እንደመጣ ነው መረጃዎች እያሳዩ የሚገኙት። የዝውውር መስኮቱ ክለቡን ሊለቁበት ይችላሉ። ይህም ክለቡ አዳዲስ ግብ ጠባቂዎችን ለማስፈረም የሚያደርገውን እንቅስቃሴ እንዲያፋጥን ያደርገዋል። ይህ ሁኔታ በጊዜያዊ አሰልጣኙ ማይክል ካሪክ ስር እየተደረገ ያለውን የስብስብ ማስተካከያና ውስጣዊ ግምገማንም የሚያሳይ ነው ተብሏል። በአሁኑ ወቅት ሴኔ ላሜንስ የክለቡ ቀዳሚ ግብ ጠባቂ ሆኖ መውጣቱን ተከትሎ የዩናይትድ ትኩረት ለሱ ጠንካራ ተፎካካሪ ሊሆን የሚችልና የረጅም ጊዜ መረጋጋትን የሚሰጥ ግብ ጠባቂን ማስፈረም ላይ ነው። ኦናና በቱርኩ ክለብ ትራብዞንስፖር በውሰት እያሳለፈ ያለው ቆይታ በዩናይትድ ያለውን የወደፊት እጣ ፈንታም ግልጽ አላደረገውም ነበር። ነገር ግን አሁን ላይ ፋብሪዚዮ ሮማኖ ባወጣው መረጃ የግብ ጠባቂ ወደ ማንቸስተር ዩናይትድ እንደማይመለስ ነው የተረጋገጠው። ካሜሮናዊው ግብ ጠባቂ በዚህ የውድድር ዘመን በቱርክ ሱፐር ሊግ 20 ጨዋታዎችን አድርጎ 4 ጊዜ ብቻ ክሊንሺት አስመዝግቧል። ክለቡም በደረጃ ሰንጠረዡ 3ኛ ደረጃ ላይ ተቀምጧል። ምንም እንኳን ብቃቱ ወጥ ቢሆንም የውሰት ውሉ ግን ወደ ቋሚነት ሊቀየር እንደሚችል የሚጠቁሙ ዘገባዎች እየወጡ ነው። ኦናና ከአያክስ እና ኢንተር ሚላን በነበረው ጥሩ ስምም ኳስን ከኋላ በመመስረት ባለው ብቃትም ተመስግኖ ወደ ዩናይትድ ቢመጣም በኦልትራፎርድ በነበረው የታክቲክ ለውጥና ወጥ ያልሆነ ብቃት ምክንያት ግን ቦታውን መረጋጋጥ ሳይችል ነው የቆየው። በዩናይትድ እየተቀየረ ባለው ስልት ውስጥም የሴኔ ላሜንስ ብቅ ማለት ትልቅ ሚናን ተጫውቷል። ወጣቱ ቤልጅማዊ ግብ ጠባቂ በአሰልጣኝ ካሪክ ስርም በማይናወጥ ሁኔታ የክለቡ ቁጥር 1 ግብ ጠባቂ ነው። በሜዳ ላይ ባለው መረጋጋት፣ ኳሶችን የማዳን ብቃቱና የግብ ክልሉን በሚገባ በመቆጣጠር ረገድም ስካውቶችን አስደምመዋል። የሱ ብቅ ማለት የክለቡን የዝውውር ቅድሚያ እንዲቀየር አድርጎታል ነው የተባለው። ክለቡ አሁን ላይ ትልቅ የሚባል ኮከብ ግብ ጠባቂን ከመፈለግ ይልቅ ለሴኔ ላሜንስም አስተማማኝ ግብ ጠባቂ የሚሆን ለማግኘት ወይም ተጠባባቂ ግብ ጠባቂን ለማግኘትም አልሟል። ኦናናና ባይንደርን ማሰናበት ለክለቡ የፋይናንስ አቅም የሚፈጥርለት ሲሆን አዲስ ግብ ጠባቂ ለመግዛትም እድል ይሰጠዋል ተብሎ ነው የሚታሰበው። አስቶን ቪላ የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን በዚህ ክረምት ለማስፈረም ፉክክር ውስጥ መግባቱ ተነግሯል። የፕሪሚየር ሊግ ክለቦች በመረባቸው ስር ያሉ አማራጮችን መገምገም በጀመሩበት በዚህ ሰዓት ቪላ የዝውውር እቅዱን እያስተካከለ ይገኛል። እንደ ቲም ቶክ ዘገባ ከሆነ የ23 ዓመቱ ግብ ጠባቂ በዚህ ውድድር ዘመን ውስጥም ውስን የጨዋታ እድሎችን ያገኘው በተለይ በካራባው ካፕ ጨዋታዎች ላይ በርከት ያሉ እድሎችን አግኝቷል። በፕሪሚየር ሊግና በቻምፒየንስ ሊግ ጨዋታዎች ላይ ግን ዶናሩማ መኖሩን ተከትሎ እድሎቹን ማግኘት አልቻለም። ትላንትና ምሽት በነበረው ደግሞ የፍጻሜ ጨዋታ ላይ በጣም ድንቅ ብቃቱን ማሳየቱን እናስታውሳለን። ይህንን ተከትሎ አስተን ቪላ ሁኔታውን ከሚከታተሉ ክለቦች አንደኛው ነው። ቀደም ሲል በጥር ወርም ዝውውሩን ሞክረው የነበረ ቢሆንም ኒውካስል ዩናይትድ ነበር ያኔ ሙከራ ያደረገው። አሁንም ፍላጎት አለው እየተባለ ነው። የዝውውር መስኮቱ ሲከፈት በትራፎርድ ላይ ከፍተኛ ፉክክር ሊኖር እንደሚችል ግን የሚጠቁሙ መረጃዎች አሉ። በጄምስ ትራፎርድ ላይ ያለው ሁኔታ በዋነኝነት ከክለቡ ከፍተኛ ፉክክር ጋር የተያዘ ነው። እንግሊዛዊው ግብ ጠባቂ በጂያንሉጂ ዶናሩማ ጥላ ስር ሆኖ በዚህ ውድድር ዘመን በሁሉም ውድድሮች 11 ጨዋታዎችን ብቻ እንዲያደርግም ተገዷል። ምንም እንኳን በእነዚህ ጨዋታዎች ላይ ኳሶችን የማዳንና የማሰራጨት ብቃቱን ቢያሳይም በቋሚነት ለመሰለፍ ግን አልበቃውም። በእድገቱ ላይ ለሚገኝ ግብ ጠባቂ ደግሞ በቋሚነት መጫወት እጅግ አስፈላጊ ነው።
የማንቸስተር ሲቲ በሁሉም ውድድሮች ላይ ለድል የሚደረገው ፉክክር ለወጣት ተጫዋቾችም ሰፊ ድልን ለመስጠት አመቺ አይደለም። የአስተን ቪላ ፍላጎት በአሰልጣኝ ኡናይ ኤምሪ ስር እየተገነባ ያለውን ስብስብ የሚያሳይ ነው። ክለቡ በአውሮፓ መድረክ ላይ ለመሳተፍ ባለው ፍላጎትና በረጅም ጊዜ እቅዱ መሰረትም ወደፊት ቁልፍ ሚና ሊጫወቱ የሚችሉ ወጣት ተጫዋቾችን እያደነ ነው የሚገኘው። ትራፈርድ ደግሞ በቴክኒካል ብቃቱና በአውሮፓ ታላላቅ ክለቦችም ልምድ ያለው በመሆኑ ለዚህ ቅደም ተስማሚ ነው ተብሏል። ኒውካስል ዩናይትድ በበኩሉ በሀገር ውስጥና በአውሮፓ ጨዋታዎች ላይ ያለውን የቡድን ጥልቀት ለማጠናከርም አማራጮችን እያጠና ነው። ሁለቱም ክለቦች በአሁኑ ወቅት ያላቸው ግብ ጠባቂዎች የእድሜያቸው መጨረሻ ላይ በመሆናቸው ወጣትና ብቃት ያለው ተተኪ ለማስፈረምም ዝግጁ እንደሆኑ ጭምር ነው የተነገረው። ሊቨርፑል በክረምት ለሚያደርገው ወሳኝ የስብስብ ግንባታ ዝግጅት የአይንትራክ ፍራንክፈርቱን ተከላካይ ናትናኤል ብራውንን ለማስፈረም ያለውን ፍላጎት አጠናክሯል። እንደ ቲም ቶክ ዘገባ ከሆነ የመርሲሳይዱ ክለብ የ22 ዓመቱን ተጫዋች ለማስፈረምም የሚያደርገውን ጥረት ከአርሰናል በሚሰነዘርበት ጠንካራ ፉክክር ውስጥ ሆኖ እያፋጠነ ነው የሚገኘው። ሊቨርፑል በዚህ የውድድር ዘመን ዋንጫውን ለመከላከል ባደረገው ጉዞ ወጥ የሆነ ብቃትን ማሳየት ያልቻለ ቢሆንም በአሁኑ ወቅት በትንሽ ነጥቦች ወይም ደግሞ አምና ከነበረው ነጥብ አንጻር ሲታይ በጣም ዝቅ ባለ ነጥብ 5ኛ ደረጃ ላይ የተቀመጡት። ይህም ከሊጉ መሪ በጣም በብዙ ነጥቦች እንዲርቅም አድርጎታል። ክለቡ የውድድር ዘመኑን በየትኛው ደረጃ ላይ ቢያጠናቀቅ የግራ ተከላካይ ክፍሉን በክረምት ትኩረት ከሚሰጣቸው ቦታዎችም አንዱ እንደሚሆን ፍንጮች ያሉ አንድሪው ሮበርትሰን ላለፉት ዓመታት ለሊቨርፑል ስኬትም ትልቅ ሚናን የተጫወተ ቢሆንም ሰኔ 30 ላይ የሚጠናቀቀው ውሉ ግን እስካሁን አለመራዘሙ ስለ ወደፊት ቆይታው ጥርጣሬን ፈጥሯል። የ31 ዓመቱ አንድሪው ሮበርትሰን በክለቡ የመቆየቱ ነገር እርግጠኛ ባለመሆኑ ሊቨርፑል ተተኪ የመፈለግ ስራውንም በጥንቃቄ መያዝ ይኖርበታል ተብሏል። ባለፈው ክረምት ሚሎሽ ኪርኬሽ በ40 ሚሊዮን ፓውንድ ከቦርንመዝ ቢመጣም እስካሁን ሮበርትሰን ከቋሚ አስተላለፍ ሙሉ በሙሉ ማስወጣት ግን አልቻለም። ናትናኤል ብራውን ግን በቡንደስሊጋው ባሳየው ፍጥነትና ወደ መሃል እየገባ የመጫወት ወይም ኢንቨርትድ ሙቭመንትም ብቃት የስካውቶችን ቀልብም ስቧል። ናትናኤል ብራውን ከፍራንክፈርት ጋር እስከ ሰኔ 2030 የሚያቆይ ውል ያለው በመሆኑ የጀርመኑ ክለብ በድርድር ወቅትም ጠንካራ አቋም እንዲይዝ ይረዳዋል። ሮበርትሰን የመልቀቅ ዕድል ካለውና ኪርኬዝ አሁንም ሙሉ በሙሉ አሳማኝ ብቃትን ካላሳየም የሊቨርፑል የግራ መስመር ትልቅ ለውጥን ሊያስተናግድ ይችላል። ዘገባዎች እንደሚያመለክቱት ፍራንክፈርት ለተጫዋቹ ሽያጭ ቢያንስ 65 ሚሊዮን ዩሮ አካባቢ ነው የሚፈልጉት። የአርሰናል ፍላጎትም መኖሩ የዝውውር ዋጋውን ይበልጥ እንዲጨምር ሊያደርገው ይችላል። የሊጉ መሪ አርሰናልም የተከላካይ ክፍሉን ጥልቀት ለመጨመር አማራጮችን እያጠና በመሆኑ በሁለቱ የእንግሊዝ ታላላቅ ክለቦች መካከል የሚደረገው ፉክክር ለተጫዋቹ የሚከፈለውን ሂሳብም እንዲሁ ሊሰቅለው እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ በዚህ ክረምት ለማድረግ ያቀደው የመካከለኛው ክፍል ግንባታ ወይም የአማካይ ክፍል ግንባታ የብራዚላዊያን ተጽዕኖ ሊያርፍበት እንደሚችል ተነግሯል። እንደ ዲያሪዮ አስ ዘገባ ከሆነ ካሴሜሮ ክለቡ የኒውካስል ዩናይትድን ኮከብ ብሩኖ ጉማሬሽን እንደ ተተኪው አድርጎ እንዲያስፈርመው ሀሳቡን ሰጥቷቸዋል ተብለዋል። ዩናይትድ በሚመጣው የዝውውር መስኮት እስከ 3 አማካዮችን ለማስፈረምም አቅዶ እየሰራ ባለበት በዚህ ሰዓት የጉማሬሽ ስም በዋነኝነት ከሚጠቀሱት ውስጥ አንደኛው ሆኗል። ይህ ዘገባ በኦልትራፎርድ ለሚደረገው መዋቅራዊ ለውጥና የስብስብ እድሳትም አዲስ መነቃቃትን ይፈጥራል። ማንቸስተር ዩናይትድ በመካከለኛው ክፍሉ ላይ ለውጦችን ለማድረግ ተዘጋጅቷል። የካሴሜሮ የወደፊት ቆይታ በከፍተኛ ሁኔታ አጠራጣሪ እየሆነ መጥቷል። የቀድሞው የሪያል ማድሪድ እንግዲህ ድንቅ ተጫዋች የሆነው በክለብ ውስጥም ተጽዕኖ ፈጣሪ ቢሆንም ጉዳቶችና የብቃት መዋዠቅ ግን በቋሚ አስተላለፍ ውስጥ ስላለው ቦታ ጥያቄ እንዲነሳ አድርጓል። ዩናይትድ በመከላከል ክፍሉ ላይ የበለጠ ጥንካሬና ወጥነትን ለመጨመር በሚፈልግበት በዚህ ሰዓት ተተኪ መፈለግ የሚቀር ጉዳይ እንዳልሆነ ነው የሚነገረው። ብሩኖ ጉማሬሽ ከክለቡ ፍላጎት ጋር የሚጣጣም ብቃት ያለው ተጫዋች ነው። እንደ አውሮፓውያኑ አቆጣጠር በጥር 2022 ከሊዮን ኒውካስልን ከተቀላቀለ በኋላ በፕሪሚየር ሊግ ካሉ ምርጥ አማካዮች አንደኛው መሆኑን አስመስክሯል። የብራዚላዊ ኢንተርናሽናል ባደረጋቸው 189 ጨዋታዎችም 31 ግቦችን አስቆጥሮ 31 ግቦችን አመቻችቶ ማቀበል ችሏል። ጉማሬሽ ከኒውካስል ዩናይትድ ማስወጣት ለዩናይትድ ቀላል አይሆንም። የ28 ዓመቱ ተጫዋች በሴንት ጄምስስ ፓርክ እስከ 2028 የሚቆይ ውል ያለው ሲሆን ኒውካስልም የሌሎች ክለቦችን ፍላጎት ለመከላከል ሲል ውሉን ለማራዘም ይፈልጋል። የክለቡ የፋይናንስ ጥንካሬና በአውሮፓ መድረክ ውጤታማ ለመሆን ያለው ፍላጎት ግን ተጫዋቹን የመሸጥ ግዴታ ውስጥ እንዳይገባም አድርጎታል። ኒውካስል ጉማሬሽን ለረጅም ጊዜ እቅዱ እንደ ዋነኛ ምሰሶ አድርጎ እንደሚመለከተው ማንኛውም ድርድር ከፍተኛ የዝውውር ሂሳብ ሊጠይቅ እንደሚችል ይጠበቃል። የካሴሜሮ ድጋፍ ለዩናይትድ ፍላጎት ተጨማሪ ክብደት ቢሰጠውም ብሩኖ ጉማሬሽ ከኒውካስል ነጥቆ መውሰድ ግን ትልቅ ጥረት የሚጠይቅ እንደሚሆን ነው የተነገረው።
ማንቸስተር ዩናይትድ በአማካይ ክፍሉ ላይ ግን ሌሎች ተጫዋቾችንም ኢላማ ያደርጋል ተብሎ እንደሚታሰብ ይነገራል። ከነዚህ መካከል ሌላኛው የኒውካስል ዩናይትድ ተጫዋች የሆነው ሳንድሮ ቶናሊም እንደ ዋነኛ ኢላማ ይታያል። የኒውካስል ዩናይትዱ አማካይ ወደ ፕሪምየር ሊጉ ከመጣበት ጊዜ ጀምሮ እጅግ አስደናቂ ብቃትን እያሳየ የሚገኝ ተጫዋች ነው። በእንግሊዝ እግር ኳስ ውስጥም ካሉ ምርጥ የተከላካይ አማካዮች አንዱ ለመሆን በቅቷል። ቶናሊ ከአርሰናል ጋርም ስሙ ተነስቷል። የስፔኑ ዲያሪዮ አስ እንደዘገበው ከሆነ ማንቸስተር ዩናይትድ ዝውውሩን በሚመለከተም ከተጫዋቹ ወኪሎች ጋርም የመጀመሪያ ደረጃ ኢንፎርሜሽን ወይም ደግሞ ንግግሮችንም ማድረጋቸውን የተነገረው ክለቡ ይህንን ግንኙነት ወደ ይፋዊ የዝውውር ጥያቄ ይቀይረው እንደሆነ ይታያል። ዘገባው እንደሚያመለክተው ግን ዩናይትድ በክረምቱ የማይተካ ብቃት ያለውን አማካይ ለማስፈረም ነው ያቀደው። ይህም ጣሊያናዊው ኢንተርናሽናል የዩናይትድ አማካይ ክፍልን በእጅጉ ለማሻሻል የሚያስችል ብቃት አለው። በተለይም በክረምት ክለቡን ይለቃል ተብሎ ለሚጠበቀው ካሴሜሮ ተስማሚ ተተኪ ሊሆን ይችላል። ቶናሊ ከፕሪምየር ሊጉ ጋር በሚገባ የተላመደ በመሆኑ የማንቸስተር ዩናይትድ ውስጥ ፈጣን ተጽዕኖችን የመፍጠር እድሉ ከፍተኛ ነው። በሀገሪቱ ካሉ ታላላቅ ክለቦች በአንዱ የመጫወት እድልም ለተጫዋቹ አስደሳች ሊሆን ቢችልም ኒውካስል ግን ኮከቡን ለቀጥታ ተቀናቃኙ አሳልፎ ለመስጠት ፍቃደኛ መሆኑ ግን ገና አጠራጣሪ ነው። ማንቸስተር ዩናይትድ ዝውውሩን ዳር ለማድረስ ከፍተኛ የገንዘብ ክፍያንም እንዲሁ እንደሚጠየቅ ነው ግልጽ የሚሆነው። ጣሊያናዊው አማካይ አሁን ላይ ከምርጥ ብቃቱ ላይ የሚገኝና ለኒውካስልም እጅግ አስፈላጊ ተጫዋች ነው። በመሆኑም ክለቡ በቀላሉ እንዲለቅም አይፈቅድለትም። ቶናሊ ከፕሪሚየር ሊግ ውጪ ሊያመራ እንደሚችልም ሲነገር ቆይቷል። ይሁን እንጂ የዲያሪዮ አስ ዘገባ እንደሚያመለክተው ተጫዋቹ ወደ ሌላ ታላቅ የፕሪሚየር ሊግ ክለብ የመቀላቀል እድሉ ከፍተኛ ነው። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጥና እንደ ቶናሊ ያለ ጥራት ያላቸው ተጫዋቾችን ማስፈረምም ይችል እንደሆነ የሚጠበቅ ነው። አርሰናል የውድድር ዘመኑ ሲጠናቀቅ የኢንተር ሚላኑን አጥቂ ፒዮ ኤስፖሲቶን ለማስፈረም ፍላጎት አለው። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ይህ ረጅሙ አጥቂ በሚኬል አርቴታ ዘንድ አድናቆትን ያተረፈ ሲሆን አርቴታም ስለ ተጫዋቹ ተጨማሪ መረጃዎችን እንዲሰበስቡ ለክለቡ ዳይሬክተር አንድሪያ ቤርታ ጥያቄ አቅርበዋል። የአርሰናሉ ዳይሬክተር ዝውውሩን በሚመለከት ከኢንተር ሚላን ጋርም ግንኙነት ቢያደርጉም ጣሊያኖቹ ግን ጥያቄውን ውድቅ አድርገውታል። ኤስፖሲቶ በኢንተር ሚላን ከፍተኛ ግምት የሚሰጠው አይነት ተጫዋች በመሆኑ ክለቡ እሱን አሳልፎ ለመስጠት ፍቃደኛ አይሆንም። ተጫዋቹ በዚህ ውድድር ዘመን 13 ግቦች ላይ ቀጥተኛ ተሳትፎችን አድርጓል። በስልጠናና በልምምድ ደግሞ ይበልጥ ሊሻሻል የሚችል ታለንት ያለው ተጫዋች እንደሆነ ነው የሚነገረው። በዚህ ውድድር ዘመን መጀመሪያ ላይ በቻምፒየንስ ሊግ ከአርሰናል ጋር በነበረው ጨዋታ ያሳየው ብቃት አርቴታን እስኪደነግጥ ድረስም እንዳስደምመውን የተነገረው። አርሰናል በክረምት የጣሊያኑ ክለብ አቋምን ለመፈተን የሚያስችል ጠንካራ የዝውውር ጥያቄን ያቀርብ እንደሆነ የሚታይ ነው። ምንም እንኳን ኢንተር ሚላን ተጫዋቹን የመሸጥ ፍላጎት ባይኖረውም ከፍተኛ የገንዘብ ጥያቄ ካቀረቡ ግን ውሳኔያቸውን ሊቀይሩ ይችላሉ። ይህ ረዘም የሚል አጥቂ በእንግሊዝ እግር ኳስ ውስጥም ውጤታማ ለመሆን የሚያስችል አካላዊ ጥንካሬና ቴክኒካል ብቃት ነው ያለው። አርሰናል በውድድር ዘመኑ መጀመሪያ ላይ ቪክተር ዮኬሬሽን ቢያስፈርምም ተጫዋቹ እንደተጠበቀው ውጤታማ ግን ሊሆን አልቻለም። በተጨማሪም ጋብሪኤል ሄሱስ በክረምት ክለቡን ይለቃል ተብሎ ስለሚጠበቅ አርሰናል በዛ ቦታ ላይ ተጨማሪ ጥልቀት ይፈልጋል። ጣሊያናዊው አጥቂ ለአርሰናል ጠንካራ ጥንካሬ እንደሚሆን ጥርጥር የለውም። ነገር ግን ዝውውሩን ዳር ማድረስ ይችሉ እንደሆነ የሚታይ ነው። አርሰናል ለወደፊቱ የሚሆን ጠንካራ ቡድን ለመገንባት በሚያደርገው ጥረት በአውሮፓ ውስጥ ያሉ ምርጥ ወጣት ተሰጥኦችን ማስፈረም በትክክለኛው አቅጣጫ መጓዝ እንደሆነም በርካቶች ያምናሉ ነው የተባለው። ሊቨርፑል እና አርሰናል የስቱትጋርቱን ተከላካይ ፊን ጄሊችን ለማስፈረም ፍላጎት አሳይተዋል። እንደ ስፖርትስ ቦምብ ዘገባ ከሆነ ሁለቱም ክለቦች ይህንን ተሰጥኦ ያለው ተከላካይ በቋሚነት እየሰለሉ ሲሆን በቅርቡም የክለቦቹ ከፍተኛ ስካውቶች ተጫዋቹን በአካል ተገኝተው ተመልክተውታል። ይህንን ኳሱን ተቆጣጥሮ በመከላከል ረገድ የሚታወቀው ወጣት በጀርመን ውስጥም ትልቅ ግምት የሚሰጠው ሲሆን ብሩህ ተስፋም እንዳለው ይነገርለታል። የጀርመኑ ሻምፒየን ባየር ሚኒክም እድገቱን በቅርበት እየተከታተለ ይገኛል። ሊቨርፑልም ወይም አርሰናል ይህንን ፍላጎታቸውን ወደ ይፋዊ የዝውውር ጥያቄ ይቀይሩት እንደሆነ የሚታይ ነው የሚሆነው። ከነዚህ በተጨማሪ ቶትናም ተጫዋቹን ከሚፈልጉ ክለቦች መካከልም ተጠቅሷል። ጄሊች በፕሪሚየር ሊጉ ውጤታማ ለመሆን የሚያስችል ብቃት ያለው ሲሆን ለሶስቱም ክለቦች ጥሩ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። ይሁን እንጂ ዝውውሩን ለመፈጸም ከፍተኛ ሂሳብ ሊጠይቅም ይችላል። ዘገባው እንደሚያመለክተው ተጫዋቹ ወደ 35 ሚሊዮን ዩሮ ሊያስወጣ ይችላል። ይህ መጠን ገና ራሱን ላልመሰከረ ወጣት ተጫዋችም ከፍተኛ ቢሆንም የፕሪሚየር ሊግ ክለቦች ይህንን ያክል ወጪ ለማድረግ ዝግጁ መሆናቸው ወደፊት ይታወቃል። የአጨዋወት ዘይቤው ከማትስ ሁመልስ ጋር የተነጻጸረ ሲሆን በትክክለኛው አመራር ወደ ከፍተኛ ደረጃ ለማደግ የሚያስችሉ ክህሎቶች ያሉት በእንግሊዝ መደበኛ የጨዋታ እድል ማግኘቱ ብቃቱን ይበልጥ ሊያወጣውም እንደሚችል ነው የሚታመነው። በክረምቱ ክለቡን በነፃ ዝውውር የሚለቀው ኢብራሂማ ኮናቴ
ተስማሚ ምትክ ሊሆን ይችላል። ጄሊች መደበኛ የመጫወት እድልን የሚሰጠው ክለብም ቅድሚያ መስጠት ያለበት ሲሆን ሊቨርፑል ለዚህ ተስማሚ ሊሆን ይችላል። አርሰናል በአሁኑ ወቅት የተሟላ የመከላከል መስመር ስላለው ሌላ የመሃል ተከላካይ ለማስፈረም ከፍተኛ ወጪ ማድረጉ ሊያስገርም ይችላል። ቶትናምም እንዲሁ ክሪስቲያን ሮሜሮ በክረምት ክለቡን የሚለቅ ከሆነ ጄሊችን ለሰሜን ለንደኑ ክለብም ጥራት ያለው ተጨማሪ ኃይልም ይሆንላቸዋል ተብሎ ነው የሚታሰበው። ታማኝነቱ የሚመሰከርለት ጋዜጠኛ ክሪስቲያን ፎልክ እንደዘገበው ባየር ሚኒክ ፈረንሳዊውን ኮከብ ሚኬል ኦሊሴን ወደ ፕሪሚየር ሊግ ከሚወስዱ የዝውውር ወሬዎች ጋር ተያይዞ አዲስ የውል ስምምነት ድርድር ለመጀመር አሁን ላይ ምንም አይነት እቅድ የለውም ተብሏል። ክሪስቲያን ፎልክ ለባየርን ኢንሳይደር እንደገለጸው ከሆነ የባቫሪያኑ ግዙፍ ክለብ እስከ ሰኔ 2029 ድረስ የሚያቆይ ውል ያለው የኦሊሴን ስምምነት ለማራዘም ምንም አይቸኩሉም። ክለቡ ባለው ሁኔታ ረጋ ያለ ሲሆን ውስጣዊ አቋሙንም የማይናወጥ ነው። ኦሊሴ ዋጋ የማይተመንለት ሀብት ስለሆነ በዚህ ክረምት በማንኛውም ሁኔታ ወይም በማንኛውም ዋጋ አይሸጥም። ባየር ሚኒክ ለተጫዋቹ የተሻለ የረጅም ጊዜ ውል ለመስጠት ፍላጎት ቢኖረውም በአሁኑ ወቅት ግን እንደ ኮንራድ ላይመር ላሉ አፋጣኝ ውል ማደስ ለሚፈልጉ ተጫዋቾችም ቅድሚያ ሰጥቷል። ኦሊሴ በበኩሉ በሙኒክ ቆይታው እጅግ ደስተኛ እንደሆነና ክለቡ በሚፈልገው ጊዜ ጥያቄ እንደሚያቀርብለት ድረስም ለመጠበቅ ፈቃደኛ እንደሆነ ነው የተነገረው። ከአሊያን ዛሬ ነው የተሰማው ተጫዋቹ አይሸጥም የሚለው መልእክትም ለሊቨርፑል ትልቅ ራስ ምታት ሊሆን ይችላል። ስካይ ስፖርት እንደዘገበው ሊቨርፑል ለ2026 የክረምት የዝውውር መስኮት ኦሊሴን እንደ ህልም ፈራሚው አድርጎ ለይቶታል። አሰልጣኝ አርኔ ስሎት በውድድር ዘመኑ መጨረሻ ክለቡን ይለቃል ተብሎ ለሚጠበቀው መሐመድ ሰላም የረጅም ጊዜ ተተኪ እየፈለጉ ሲሆን በግራ እግሩ የሚጫወተውና በስተቀኝ መስመር ላይ ውጤታማ የሆነው የኦሊሴን ብቃትም ለሊቨርፑሎች ፍጹም ታክቲካዊ ምርጫ ተደርጎ ነው የተወሰደው። ይሁን እንጂ በተጫዋቹ ውል ላይ የመልቀቂያ ክፍያ ወይም ኤግዚት ክሎዝ ባለመኖሩና ባየር ሚኒክም በተጫዋቹ ላይ ሙሉ ቁጥጥር ስላለው ዝውውሩ በአሁኑ ወቅት ከእውነታነት የራቀ መስሏል። ኦሊሴ ባለፈው ክረምት በ51 ሚሊዮን ፓውንድ ክሪስታል ፓላስን ለቆ ከወጣ በኋላ ቡንደስሊጋውን በቁጥጥር ስር አውሎታል። በአሰልጣኝ ቪንሰንት ኮምፓኒ ስርም እያሳየ ያለው ብቃት እጅግ አስደናቂ ሲሆን በአሁኑ ወቅትም በአውሮፓ ውስጥ ውጤታማ ከሆኑ አጥቂዎች መካከል አንደኛው እንደሆነ በርካቶች እየመሰከሩለት እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙትና በጣም ድንቅ ብቃትን እያሳየም ይገኛል። በአውሮፓ ውስጥም ስኬታማ እንደሆነ ይነገራል። በ2025/26 የውድድር ዘመን እስካሁን 13 ግቦችን አስቆጥሮ 25 አሲስቶችን ማድረግ ችሏል። በሁሉም ውድድሮች ባለፈው የውድድር ዘመን 20 ግቦችንና 23 አሲስቶችን ማድረግ ችሎ ነበር። ለባሎን ዶር ጥሩ ደረጃም እንዲይዝ አድርጎታል። በዚህ የውድድር ዘመን ብቻ በ38 ግቦች ላይ ቀጥተኛ ተሳትፎን ማድረጉ ባየር ሚኒክ ለምን ይህንን የ24 ዓመት ተጫዋች የአጥቂ ክፍሉ የዋና አልማዝ አድርጎ እንደሚመለከተው በግልጽ የሚያሳይ ነው። ሊቨርፑል የኒውካስል ዩናይትዱን ተከላካይ ማሊክ ቲያውን ለማስፈረም ፍላጎት አሳይቷል። ይህ ጀርመናዊ ተከላካይ ኒውካስልን ተቀላቅሎ ወደ ፕሪሚየር ሊግ ከመጣ በኋላ ባሳየው ድንቅ ብቃትም የሊጉን ሻምፒዮኖች ትኩረትን መሳብ ችሏል። እንደ ፉትቦል ዳተን ዘገባ ከሆነ ሊቨርፑል ተጫዋቹን የኢብራሂማ ኮናቴ ዋነኛ ተተኪ አድርጎ እየተመለከተው ነው። ፈረንሳዊው ኢንተርናሽናል ኮናቴን በክረምት ኮንትራቱ የሚጠናቀቅ ሲሆን እስካሁን ከሊቨርፑል ጋር አዲስ ውል አልተፈራረመም። ይሁን እንጂ ተጫዋቹን የሚፈልገው ሊቨርፑል ብቻ አይደለም። ማሊክ ቲያው የማንቸስተር ዩናይትድም የዝውውር ኢላማ ነው። በሌላ በኩል ደግሞ የጀርመኑ ሻምፒዮን ባየር ሚኒክ ከተጫዋቹ ወኪሎች ጋር ግንኙነት መጀመርም ዝውውሩን ቀድሞ ለመጨረስም ጥረት እያደረገ ይገኛል። ከነዚህ ታላላቅ ክለቦች መካከል የትኛው ይፋዊ የዝውውር ጥያቄን አቅርቦ ተጫዋቹን የግሉ እንደሚያደርግ የሚጠበቅ ነው የሚሆነው። ኒውካስል ዩናይትድ ለተከላካዩ 80 ሚሊዮን ዩሮ ዋጋ የለጠፈ ሲሆን ተጫዋቹን በቀላሉ የመሸጥ ፍላጎት የለውም። ሊቨርፑል ይህንን ከፍተኛ የገንዘብ መጠን ለመክፈልም ዝግጁ መሆኑ ደግሞ ወደፊት የሚታወቅ ይሆናል። ተከላካዩን የሚፈልጉት ክለቦች እሱን እንደ ወደፊት የመከላከል መሪ አድርገውም ይመለከቱታል። ቲያኦ በከፍተኛ ደረጃ የመወዳደር ብቃት እንዳለው ጥርጥር የለውም። እንደ ሊቨርፑል እና ማንቸስተር ዩናይትድ ባሉ ታላላቅ ክለቦች የመጫወት እድልም ለተጫዋቹ እጅግ አስደሳች ሊሆን ይችላል። ኒውካስልም ተስፋ ሰጪ ፕሮጀክት ቢኖረውም እንደ ሊቨርፑል እና ዩናይትድ ለትልልቅ ዋንጫዎች ለመፎካከር የሚያስችል ደረጃ ላይ ግን ገና አልደረሰም። ሁለቱም ክለቦች ተጫዋቹን ለማስፈረም የሚያስችል የፋይናንስ አቅም ያላቸው ሲሆን በመጨረሻም ዝውውሩን ማን ዳር እንደሚያደርሰው የሚታይ ጉዳይ ነው የሚሆነው። ቶተንሃም ሆትስፐርስ የክሪስታል ፓላሱን ግብ ጠባቂ ዲን ሄንደርሰንን ለማስፈረም ፍላጎት አሳይቷል። ይህ የ28 ዓመቱ ግብ ጠባቂ በክሪስታል ፓላስ ቤት ድንቅ ብቃት እያሳየ የሚገኝ ሲሆን የክለቡ አምበል ሆኖም ተመርጧል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቶተንሃም ሆትስፐርሶች ጣሊያናዊውን ግብ ጠባቂ ጉሌርሞ ቪካሪዮን ክለቡን ከተቀላቀለ በኋላ እያሳየ ባለው ደካማ ብቃት ምክንያት ተስማሚ ተተኪን እየፈለገ ነው የሚገኘው። ቶተንሃም ካሳለፈው አሰልቺ የውድድር ዘመን በኋላ ጠንክሮ ለመመለስና ለዋንጫዎች ለመፎካከር ይፈልጋል። ለዚህ ደግሞ በስብስብ ውስጥ ያሉትን ክፍተቶች ለመሙላት ይኖርበታል። አስተማማኝ ግብ ጠባቂ ማስፈረም የክለቡ ተቀዳሚ ተግባር ሊሆን ይገባል።
ሄንደርሰንም ለቶተንሃም ምርጥ ዝውውር ሊሆን ቢችልም ክሪስታል ፓላስ ግን መሪውን አሳልፎ ለመስጠት ፈቃደኛ አይሆንም። ተጫዋቹም ቢሆን ክለቡን ለቆ ለመውጣት ግፊት እያደረገ ያለ አይመስልም። ይሁን እንጂ ቶተንሃም በክረምቱ ማራኪ የዝውውር ሂሳብ ለማቅረብ ፓላስን ማሳመን ይችል እንደሆነ የሚታይ ነው። በሰሜን ለንደኑ ክለብ የመጫወት እድል ለዲን ሄንደርሰን ትልቅ እድገት ከመሆኑም በላይ ለዋንጫዎች እንዲፎካከርም እድል ይሰጠዋል። ቶተንሃም በዚህ የውድድር ዘመን ቢቸገርም ጥራት ያላቸው ተጫዋቾች ያሉት በመሆኑ በሚቀጥለው ዓመት በጥሩ አሰልጣኝ ታግዞ በጥንካሬ እንደሚመለስ ነው በርካቶች የሚያምኑት። ዲን ሄንደርሰን አሁን ላይ በምርጥ ብቃቱ ላይ የሚገኝ ሲሆን ማንቸስተር ዩናይትድ ለቆ ከወጣ በኋላ በፕሪሚየር ሊጉ ራሱን አስመስክሯል። ከጣሊያናዊው ቪካሪዮ የተሻለ ብቃትም ሊያሳይ እንደሚችል ጥርጥር የለውም። በሌላ በኩል ክሪስታል ፓላስ ባለፉት የዝውውር መስኮቶች ቁልፍ ተጫዋቾቹን ያጣ በመሆኑ ይህም የ28 ዓመት ግብ ጠባቂውን በድጋሚ ማጣት አይፈልግም። በመሆኑም ቶተንሃም ፓላስን ለማሳመን ከፍተኛ የገንዘብ መጠንም ማቅረብ ይኖርበታል ተብሎ እንደሚታሰብ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ አዳዲስ ጉዳዮቻችን በተለይ ከዝውውር ጉዳዮች ጋር በተያያዘ የያዝንላችሁ ፕሮግራም ይህንን ይመስል ነበር። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ቆይታችሁን በሙሉ ከኛ ጋር ያደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።